ይስጥልን። ይህ ፋስት ዴይሊ ነው። ሰላምታችን በያላችሁበት ይድረስ እያልን በዕለቱ የተሰሙ ዋና ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። ቻናላችንን ሰብስክራይብ፣ ፕሮግራማችን ላይክና ሼር እንድታደርጉ እየጋበዝን የዕለቱን አበይት ዜናዎችን አስቀድመን እንጀምራለን። የሰሞነኛው የህወሓት ጄኔራሎች ወደ ሚዲያ ብቅ ብለው ሲያሰሙት የነበረው ዛቻና ማስፈራሪያ አንዳች ያሰቡት ሴራ እንዳለ አመላካች ተደርጎ ሲወሰድ ነበር። ታዲያ ህወሓት በትናንትናው ዕለት ወደ ወልቃይት ሰብሮ ለመግባት ጥቃት የከፈተ ሲሆን ነገር ግን የከፈተው ጥቃት መልሶ ራሱን ወደማይወጣበት ፈተና ውስጥ እየከተተው እንደሆነ ነው የተነገረው። ገና ጥቃት እንደከፈተ ከፍተኛ አዛዦች በመከላከያ ቁጥጥር ስር መውደቃቸውም ህወሓትን አስደንግጦታል። ለመሆኑ የትኛው አካባቢ ነው ጥቃት የከፈተው? የተማረኩ አዛዦችስ የሚለውና ሶማሊላንድ በድጋሚ ለኢትዮጵያ የባህር በር ለመስጠት ዝግጁ መሆኗን የገለጸችበት እንዲሁም በጅቡቲው ፕሬዝዳንት ላይ ታስቧል ስለተባለው መፈንቅለ መንግስት የተሰሙትን መረጃዎች አክለን በዝርዝር ልናስደምጣችሁ አሰናድተናል። እስከ ፍጻሜው አብራችሁን ቆዩ። የህወሓት ታጣቂዎች በትናንትናው ዕለት ተከዜን በመሻገር በጠለምት ጥቃት ከፍተው የነበረ መሆኑ ታውቋል። ጥቃቱን የከፈቱት የህወሓት ታጣቂ የምዕራብ ግንባር አርሚ 11 ኮር 113 ደደቢት ክፍለ ሰራዊት ሲሆን መከላከያ ሰራዊትና የአካባቢው የጸጥታ ኃይል በጋራ በወሰዱት የአጸፋ እርምጃ መደምሰሳቸውና መበታተናቸው የተገለጸ ሲሆን የደደቢት ክፍለ ሰራዊት አዛዥና ሎጂስቲክ ኃላፊው ከ3 ዲሽቃ 3 ብሬን 20 ክላሽ የሞርተር ተተኳሽና ብዛት ካላቸው ጥይቶች ጋር እንደተማረኩ ታውቋል። ጥቃቱ እንደተከፈተ የተነገረው ህወሓት የትግራይ መከላከያ ሰራዊት ወይም ቲዲኤፍ በሚል ካደራጀው ውስጥ በምዕራብ ግንባር ውስጥ የሚገኙ አርሚ 13 ኮር 113 አባላትን በማሳተፍ መሆኑ ታውቋል። ቲዲኤፍ ተብሎ የሚጠራ የህወሓት ጦር አደረጃጀቱ በ3 ግንባሮች በምዕራብ በደቡብና በደቡብ ምስራቅ ተብሎ የተከፈለ እንደሆነ መረጃ ያመለክታሉ። እነዚህ ግንባሮች በውስጣቸው አርሚ የተባሉ ንዑስ ክፍሎች አሏቸው። እንደ ዘገባዎች ከሆነ እነዚህ ግንባሮች በጠቅላላው 17 አርሚዎች ይዘዋል። ከዚህም እያንዳንዳቸው እርምጃዎች 3 ኮሮችን እንዲይዙ ተደርገዋል። በትናንትናው ዕለት በጠለምት ጥቃት እንደተከፈቱ የተነገረው በምዕራብ ግንባር ያሉ የአርሚ 11 ኮር 113 ኃይሎች መሆናቸው ታውቋል። በውጊያው የደደቢት ክፍለ ጦር ሎጂስቲክ አመራርና የሬጅመንት አንድ አዛዥ የተማረኩ መሆኑን የሚያመለክቱ መረጃዎች ወጥተዋል። ብሬንና ዲሽቃን ጨምሮ በርካታ ተተኳሾችን በቁጥጥር ስር ውለዋል ተብሏል። የዛሬ 3 ዓመት በፌዴራል መንግስትና በህወሓት መካከል የፕሪቶሪያ ስምምነት መፈረሙን ተከትሎ ይፋ የሆነው መረጃ በትግራይ ከ275 ሺህ በላይ ተዋጊዎች የነበሩ መሆኑን ነው። ከእነዚህም ውስጥ የተወሰዱት ዲዲአር በተባለ ፕሮግራም ትጥቅ ሲፈቱ ከዛ በኋላ ግን ህወሓት በአዲስ መልኩ ወታደራዊ ምልመላዎችን በማካሄድ ተጨማሪ ታጣቂዎችን አሰልጥኖ ያደራጀበት ሁኔታም ታይቷል። በጠለምት ከዚህ ቀደም በትግራይ ጦርነት ወቅት የተፈናቀሉ የትግራይ ተወላጆች እንዲመለሱ ቢደረግም በህወሓት በኩል ታጣቂ ኃይሎችና የፓርቲው መዋቅር ከተፈናቃዮች ጋር አብሮ ካልገባ በማለት ጥያቄ ሲያቀርቡ እንደነበረ የቀደሙት መረጃዎች ያመለክታሉ። የጠለምት ተፈናቃዮች ቢመለሱም የአማራ ክልል ታጣቂዎች ጥቃት እንዳደረሱባቸው በመሆኑ ለዳግም መፈናቀል ተዳርጓል በሚል ከወደ መቀሌ ቅሬታዎች ሲሰሙም ነበር። በወልቃይትም ሆነ በጠለምት በጦርነት ወቅት የተፈናቀሉ ዜጎች ይመለሱ፣ ነገር ግን የታጠቁ ኃይል እና መዋቅሮች መኖር የለባቸውም፣ ህዝቡ ከማንም ነጻ በመሆን ራሱን በራሱ የሚያስተዳድርበት ሁኔታ መፍጠር አለበት ቢባልም በህወሓት በኩል አይሆንም የሚል አቋም እንደያዘ ነው። የፌዴራል መንግስትና የህወሓት ታጣቂዎች ህወሓት ተፈናቃዮችን የፖለቲካ ታጋዮች አድርገዋቸዋል በሚልም በተደጋጋሚ ክሳቸውን ሲያሰሙም ይታያል። የህወሓት የትናንቱ የጠለምት የጥቃት ሙከራ ጦሬን ወደ ጠለምት ላስገባ በሚል ይሆናል የሚሉ አስተያየቶችም እየተሰጡ ነው። ህወሓት በትናንትናው ዕለት በጠለምት ጥቃትን ከከፈተ ከመባል ቀደም ብሎ ባለፈው ሳምንት በዚሁ ዙሪያ ቀድሞ የህወሓት ታጣቂዎች ቃል አቀባይ ሆነው ሲሰሩ የነበሩት ገብረ ጻዲቅ ከወይን ሚዲያ ጋር ባደረጉት ቆይታ በተለይ ከወልቃይት ጋር በተያያዘ ትዕግስታችን እያለቀ ነው፣ ትዕግስትም ልክ አለው የሚል ይዘት ያለው ሀሳብ የሰጡበት ሁኔታ እየታየ መሆኑም የሚታወቅ
የሚታወስ ነው። ገብረ ጻድቅ በዚሁ ማብራሪያቸውን በምዕራብ ትግራይ ካልተመለስን ከዚህ በኋላ መታገስ አንችልም፣ ወደ ጦርነት ለመግባት እንገደዳለን ያሉበት ሁኔታ ታይቷል። የህወሓት ጦር ጠለምት ሊገባ ያለው ይኸው መግለጫ በሰጠ በቀናት ልዩነት ነው። ከሽሬ ወደ ማይጸብሪ የሚወስደው መንገድ ተዘግቷል። በትናንትናው ዕለት የህወሓት ኃይሎች በጠለምት ሁለት ስፍራዎች ላይ ጥቃት መክፈታቸው ይታወቃል። የመከላከያ ሰራዊት ለጥቃቱ ያጸፋ መልስ መስጠት የተሰማ ሲሆን ሁለት ከፍተኛ ወታደራዊ አመራሮችም እንደተማረኩ እየተነገረ ነው። በዛሬው ዕለት ደግሞ በሌላ አቅጣጫ ውጥረቱ ጨምሯል። ካለፈው ወደ አንስቶ ህወሓት በሽሬ አቅጣጫ ከፍተኛ ኃይል ማስጠጋቱ የታወቀ ሲሆን ከሽሬ ወደ ማይጸብሪ የሚወስደው መንገድ ከጠዋት አንስቶ እንደተዘጋ ምንጮች አስረድተዋል። መንገዱ የተዘጋው በመከላከያ ሰራዊት እንደሆነም ተነግሯል። እስካሁን ባለው ሁኔታ በዚሁ በትናንት የጠለምት ጥቃት ዙሪያ በህወሓት ሆነ በፌዴራል መንግስት በኩል እስካሁን የተባለ ነገር የለም። በቀጣይ መረጃ ለኢትዮጵያ የባህር መዳረሻ ለመስጠት ፈቃደኛ ነን። ፕሬዝዳንቱ ከባህር በር ጋር በተያያዘ ያስተላለፉት መልእክት ልዩ ትኩረት ስቧል። ፕሬዝዳንት ኢትዮጵያ በእኛ በኩል የቀይ ባህር መዳረሻ እንድታገኝ ለማድረግ ፈቃደኛ ነን ሲሉ ተናግረዋል። በዳቦ በተከናወነ የዓለም ኢኮኖሚያዊ ፎረም ላይ የተገኙ የሶማሊላንድ ፕሬዝዳንት አብዱራህማን መሐመድ አብዱላይ ወይም ኢሮ ኢትዮጵያ በእኛ በኩል የቀይ ባህር መዳረሻ እንድታገኝ ለማድረግ ፈቃደኛ ነን ሲሉ ተደምጠዋል። ፕሬዝዳንቱ ይህን ያሉት በመድረኩ ከአንድ ጋዜጠኛ ጋር በነበራቸው ቃለ ምልልስ ላይ ሲሆን በቃለ ምልልስ ወቅት ሶማሊላንድ አፍሪካ፣ መካከለኛው ምስራቅና የተቀረውን የዓለም ንግድ መስመር በማገናኘት ቁልፍ ስትራቴጂክ ቦታ መሆኗን ጠቅሰው ለንግድ የሚሆኑ በርካታ እድሎች እንዳሏትም አስረድተዋል። ከነዚህ መካከል የቀንድ ከብት ግብርና፣ አሳ ማስገር፣ ማዕድን እና ነዳጅ ጭምር ያላት መሆኑን የጠቀሱት ፕሬዝዳንቱ አገራቸው በትብብር መስራት እንደምትፈልግም ገልጸዋል። ሲናገሩም እኛ እርዳታ አንፈልግም፣ በሰላም በዲሞክራሲና በጋራ ለመጠቀም የሚያስችል ትብብር ግን እንሻለን ያሉ ሲሆን በዚህ ትብብር ውስጥም ኢትዮጵያንም ጠቅሰዋል። በቀጠናው ትብብር ለመፍጠር ካላቸው ፍላጎት አኳያ ኢትዮጵያ በበርበራ ወደብ በኩል የቀይ ባህር መዳረሻ እንድታገኝ ማድረግ ፈቃደኝነት እንዳላቸው አስረድተዋል። በቃል ምልልሱ ሶማሊላንድ ከኢትዮጵያ ጋር ጠንካራና በወዳጅነት ላይ የተመሰረተ ግንኙነት አላት ያሉት ፕሬዝዳንቱ ይህንን ግንኙነት በንግድና በደህንነት ዙሪያ በለጠ ማስፋት እንደምትፈልግ አስታውቀዋል። ጨምሮ በኢትዮጵያ የባህር መዳረሻ የንግድ ወደብና የኮሪደሮች ያስፈልጓታል ብዬ አስባለሁ ብለዋል። ሶማሊላንድ ደግሞ ለሁለቱም ሀገራት በሚጠቅም መልኩ ከኢትዮጵያ ጋር በትብብር ኢኮኖሚ መሰረተ ልማት ላይ ለመስራት ፈቃደኛ ነኝ ሲሉ ገልጸዋል። ፕሬዝዳንት ኢሮ በማጠቃለያቸውም ለኢትዮጵያ ኢኮኖሚ እድገት የባህር መዳረሻ ማግኘትና የትራንስፖርት ኮሪደር መፋጠን እጅግ ወሳኝ መሆኑን ጠቅሰው ለሶማሊላንድ ደግሞ ንግድን ለማሳደግ ኢንቨስትመንት ለማስፋፋትና በቀጠናው ላይ ትብብር ለመፍጠር እንደሚጠቅማት አስታውቀዋል። በመጨረሻም የኢትዮጵያ ገቢና ወጪ ምርትን የምታስተናግደው ጅቡቲ የብሔራዊ ደህንነትና ጸረ ሰላም ተቋም በጎረቤት ሀገር በኩል የሚደራጅና በጅቡቲ የፕሬዝዳንት ኢስማኤል ኦማር ጌሊ ላይ ያነጣጠረ የመፈንቅለ መንግስት ሙከራ ሊደረግ እንደሚችል የሚያስጠነቅቅ ሚስጥራዊ ሪፖርት ለቤተ መንግስቱ አቅርቧል። የደረሰው ሪፖርት እንደሚያትተው የመፈንቅለ መንግስት ስጋት የውጭ እጅ እንዳለበት ቢጠቆምም ለዚህ ምቹ ሁኔታን የፈጠረ ግን የጅቡቲ ውስጣዊ የፖለቲካ መፍረክረክ ነው። የፕሬዝዳንት ጌሊ አስተዳደር የሀገሪቱን መልክዓ ምድር አቀማመጥና ለውጭ ኃያላን የጦር ሰፈሮች በመቸብቸብ የኪራይ ገቢ እየሰበሰበ ቢሆንም ይህ ሀብት ወደ ታችኛው ማህበረሰብ ሊወርድ አልቻለም። በተለይም በስልጣን ላይ ባለ የጎሳ ኤሊትና ተስፋ በቆረጠ ወጣት መካከል ያለው እያደገ የመጣ ልዩነት ሀገሪቱን ለማሊ አይነት የመፈንቅለ መንግስት አደጋ እያጋለጠ ነው። ይህ ማለት በወታደራዊ ውስጥ የሚፈጠር አንድ ቡድን የህዝቡን ቁጣ እንደ መሳሪያ በመጠቀም ስልጣኑን ለመቆጣጠር የሚሞክርበት እድል ሰፊ ነው። እንደ ሚስጥራዊ ሪፖርቱ ከሆነ የአፍሪካ ቀንድ በአሁኑ ወቅት የመንግስት መፍረስ ወረርሽኝ እየተጠናወተ ይገኛል። የጅቡቲው ስጋት ብቻውን የመጣ አይደለም። የቀጠናው መሰል እጅግ አስፈሪ እየሆነ መጥቷል። ከሱዳን የሚጎርፈው ጦር መሳሪያ በሶማሊያ የሚንቀሳቀሱ ኃይሎች አዲስ አቅም ፈጥሮላቸዋል።
በፕሬዝዳንት ሳልቫኪርና በሪክ ማቻር መካከል ያለው አለመግባባት ተመልሶ የመረቀዘ መምጣቱ ሌላኛው የቀጠናው ስጋት ነው። ኢትዮጵያ የባህር በር ለማግኘት የምታደርገው ጥረትና ከሶማሊላንድ ጋር የፈጠረችው ግንኙነት ጅቡቲን በኢኮኖሚም ሆነ በሉዓላዊነት ስጋት ውስጥ ጥሏል። ሀብታችን ለእኛ በሚል ለሚነሱ ወታደራዊ እንቅስቃሴዎች የኢትዮጵያ ፍላጎትን እንደ ማቀጣጠያ ሊያገለግል ይችላል የሚል ስጋት አለ። ቀጠናው ድሃ ብቻ ሳይሆን የውጭ ኃይሎች የሚጋፉት የተደበቀ ሀብት የሚታሰብበትና አስቸጋሪ ጎረቤቶች የሚናኮሩበት እምቅ ምድጃ ሆኗል። በጅቡቲ ጠባብ መሬት ላይ ብቻ ከ5,000 በላይ የውጭ ወታደሮች ሰፍረዋል። የድሮኖች በሰማይ ላይ መመላለስና የመርከቦች መጨናነቅ የአካባቢው ሕዝብ ሀገራችን ተሸጠች የሚል ቅሬታ እንደሚያሰማ እየተነገረ ነው። በዳንክላ አካባቢ የሚገኘው በቢሊዮን ዶላር የሚገመት ማዕድን ወታደራዊ መሪዎች ሀብቱን እኛንን ማስጠበቅ ያለብን ብለዋል እንዲነሱ እየገፋፋቸው ነው። የባህረ ሰላጤው ሀገራት ጎሳዎችን ያስታጥቃሉ። ግብጽ ቀይ ባህርን ለመቆጣጠር ታስፈስፋለች። አልሸባብ ከሳህል ጂሃዲስቶች ጋር በሱዳን በኩል ጥምረት እየፈጠረ ነው። ይህ የጅቡቲ የደህንነት ሪፖርት የሚያመለክተው በአንድ ዋና ከተማ ውስጥ የሚከሰት ተቋማዊ ውድቀት ለሌላው የመፈንቅለ መንግስት ብሎ ፕሪንት እየሆነ መምጣቱ ነው። የውጭ ኃይሎች ጣልቃ ገብነት መፈንቅለ መንግስትን እንደ ነጻነት ትግል አስመስሎ ለማቅረብ እየተጠቀመባት ሲሆን፣ ሀብት ደግሞ ለዚህ ሴራ ማጣፈጫ እየሆነ ነው። ጅቡቲም ከዚሁ አዙሪት ውጭ አለመሆኗን ሪፖርቱ አረጋግጦ ከመፈንቅለ መንግስቱ ጀርባ ግን የጎረቤት ሀገር እጅ በደማቁ እንደጻፈው ለመረዳት ተችሏል።